ሰበር ዜና ህዳር 23 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ከብር ሸለቆ አቅራቢያ የአገዛዙ ታንክ የነደደበት ኮሎኔል አበራ ታጠቅ የተባለ የአድማ ብተና አዛዥ የተገደለበት ውጊያም ተደረገ። የአገዛዙ ወታደሮችን ምርቃት ያስተጓጎለው የፋኖ ጥቃት ከፍተኛ ድል ሲገኝበት በፋኖ ኃይሎች በኩልም መስዋዕትነት ተከፍሎበታል። ዝርዝር ዘገባ ይዘንበታል። በጎጃም በሌሎች ቀጠናዎችም ውጊያው ቀጥሏል፣ እንዳስሰዋለን። የአጼ ቴዎድሮስ ልጆች ጎንደሬዎቹም የብልጽግናን ጦር አጭደው ከምረውታል። የፋኖ ኃይል በብልጽግና ሰራዊት ላይ የማያዳግም እርምጃም ወስዷል፣ እንዳስሰዋለን። በሌላ በኩል ዘ ጋርዲያን የተሰኘው ዓለም አቀፍ የእንግሊዝ ጋዜጣ የአማራ ክልልን ወቅታዊ ሁኔታ እየተመለከተ ሰፊ ዘገባም አውጥቷል። ጋዜጣው ፋኖ 80% የአማራ ግዛትን ተቆጣጥሯል ሲል አስነብበዋል። የፋኖ ኃይሎች ድል ሲቀናቸው የአገዛዙ ወታደሮች በማፈግፈግ ላይ ናቸው በማለትም ሰፊ ዳሰሳ ሰርቷል። የአገዛዙ የንጹሃን ጭፍጨፋንም አጋልጧል። የዓለም አቀፍ ጋዜጣው ዘገባን በዝርዝር እንቃኘዋለን። ወዲህ ደግሞ አዶናይ የተባለ ቲክቶከር በአገዛዙ አይን ውስጥ መግባቱን መረጃ ደርሶናል፣ እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በበርካታ ኢትዮጵያውያን ዘንድ ተወዳጅነት ያገኘው በጥቂቶች ደግሞ አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ ባለፈው ሳምንት መጀመሪያ በኢፌዴሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ተቋሙ ያስገቡ የሰራዊቱ አባላት ላይ ምርመራ መጀመሩ ተሰምቷል። ቲክቶከሩ በመከላከያ አየር ኃይል ግቢ ውስጥ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መለቀቁ ይታወሳል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጉም ተገልጿል። የመረጃ ምንጮቻችን እንዳሉን ከሆነ የአየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግላቸው ተቋማት አንዱ እንደመሆኑ መጠን ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ ንግግሩም ሰራዊቱን የማይመጥን የወታደራዊ ደህንነት ፕሮቶኮል በግልጽ የጣሰ መሆኑን ጥያቄውን አስነስቷል ሲሉም ገልጸዋል። በዚህም የደረሰን መረጃ እንደሚያመላክተው ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል ሲሉ ነው የገለጹት። እርምጃው በምን ደረጃ ላይ እንደሚገኝና በማን ላይ ያተኮረ እንደሆነ እስካሁን ከመከላከያ ሰራዊቱ በይፋ የተገለጸ ነገር የለም። ከዚህ ጋር በተያያዘ አንድ የውስጥ የመረጃ ምንጫችን ለአዶናይም ምክር አለኝ ብሏል። አዶናይ ብርሃን በደንብ ስለማላውቅህ ብዙ አልልም በማለት ይጀምራል። አንዳንድ ቪዲዮዎችህን አይቼ ግን ቅንነት ያለህ ወጣት ልጅ ትመስላለህ። አንድ ምክር ግን ልምከርህ። ነፍሰ በላው የኦህዴድ ቡድን ከወደ አማራና ትግራይ አካባቢም የሚመጡ ሰዎች ታዋቂ እንዲሆኑ አይፈልግም። ስለሆነም አንተ በአጭር ጊዜ ምን ያክል የምትወደድ ልጅ እንደሆንክ ፋሺስቱ ኦህዴድ ተረድቷል። ስለዚህ የምትበላውን የምትጠጣውን በሚገባ ለይተህ እወቅ። አዲስ አበባ የሚኖሩ የትግራይ ተወላጆች ሌሎች ኢትዮጵያውያን ወዳጆችህ እንደሚመክሩህ እገምታለሁ። በጥንቃቄ ስራህን ስራ። ለማንኛውም ቅንነት ስላየውብህ ራስን ጠብቅ። የመንግስት ኃይሎች በልዩ ትኩረት እየተከታተሉ ነው። ስለዚህ ከሰሜን የመጣህ መሆንን ተገንዝበ፣ አገዛዙ ደግሞ ጸረ ሰሜን በመሆኑ ራስን እንድጠብቅ ሲል የውስጥ የመረጃ ምንጫችን ገልጿል። አሁን በቀጥታ ወደ ዘ ጋርዲያን ዘገባ አልፋለሁ። በተለይ እኛ የፋኖን ድል ስንዘግብ የአገዛዙን ወታደሮች ሽንፈት ስንዘግብ ውሸት ለሚመስላቸው የብልጽግና ጀሌዎች
ዓለም አቀፉ ዘጋርዲያን ሚዲያ እውነታውን እንዲህ ይገልጥላቸዋል። ታላቁ የብሪታንያ ጋዜጣ ዘጋርዲያን በአማራ ክልል ስላለው ወቅታዊ ሁኔታ ሰፊ ዳሰሳም አውጥቷል። በእንግሊዝ ሀገር የሚታተመውና በዓለም አቀፍ ደረጃ ትልቅ ተቀባይነት ያለው ዘጋርዲያን ጋዜጣ ትላንት ባወጣው እትሙ በአማራ ክልል እየተደረገ ያለውን ጦርነትና የፋኖን እንቅስቃሴ የተመለከተ በቦታው ተገኝቶ የተጠናከረ ሰፊ ፎቶ ዘገባም ይዞ ወጥቷል። ሮቢን ቱንቴገንስ የተባለ ጋዜጠኛ ወደ ሰሜን ወሎና ላስታ ተራሮች በመጓዝ ያጠናከረውን ይህንን ዘገባም እንዲህ አሰናድተነዋል። ዘገባው በቅድሚያም የፋኖ ኃይሎች የተቆጣጠራቸውን ቦታዎችና ወታደራዊ እንቅስቃሴዎች በመግለጽ ይጀምራል። ጋዜጣው በዘገባው እንዳመላከተው በአማራ ክልል እየተደረገ ያለው የፋኖ እንቅስቃሴ ከቀን ወደ ቀን እየተጠናከረ መጥቷል። እንደ ዘጋርዲያን ዘገባ ከሆነ ፋኖ በአሁኑ ወቅት የክልሉን አብዛኛውን የገጠር ክፍል እስከ 80 በመቶ የሚሆነውን በእጁ ይዞም እያስተዳደረ ይገኛል። የፌዴራል መንግስት ወታደሮች በዋና ዋና ከተሞች ብቻ ተወስነው እንደሚገኙ የጠቆመው ዘገባው በተለይም በሰሜን ወሎና በላስታ ተራራዎች አካባቢ ያለውን የፋኖ አደረጃጀት በቅርቡም አይቷል ነው የተባለው። በፎቶ ዘገባው ላይ እንደታየው ብራውን የተባለ የፋኖ አመራርን ጨምሮ በርካታ የቅድሜ ልዩ ኃይል አባላትና አዳዲስ ወጣቶች ተቀናጅተው ውጊያውን እየመሩት ነው። የዘጋርዲያኑ ጋዜጠኛው በቆይታ የታዘበው ሌላው አስገራሚ ጉዳይ ወደ ፋኖ የሚቀላቀሉ ወጣቶች ቁጥር መጨመሩን ነው። በተለይም በመንግስት ኃይሎች ይፈጸማሉ በተባሉ ጥቃቶችና ግፎች ተማረው የገቡ ወጣቶች በብዛት ይገኛሉ። ከነዚህም ውስጥ ሴት ተዋጊዎች በግንባር ቀደምነት ተሰልፈው ልምምድ ሲያደርጉም ተመልክቷል። ለምሳሌ ያህልም የ20 ዓመቷ አየሁንና የ19 ዓመቷን አሰግድን ታሪክ አንስቷል። እነዚህ ወጣቶች በቤተሰቦቻቸውና በጓደኞቻቸው ላይ የተፈጸመውን ጥቃት ተከትሎ ወደ ትግሉ እንደገቡም ተናግረዋል። የንጹሃን ሰቆቃና የድሮን ጥቃቶችንም ዘጋርዲያን አገዛዙን አጋልጦበታል። የዘጋርዲያን ዘገባ የጦርነቱን አስከፊ ገጽታ ፍርጥርጥ አድርጎም አሳይቷል። በክልሉ የድሮን ጥቃቶችና የመድፍ ተኩሶች ንጹሃንን እየጎዱ መሆናቸውን አጋልጧል። ለዚህም በምሳሌነት ያነሳው የ23 ዓመቷ እናት ጌጤ በየነን ታሪክ ነው። ጌጤ በየነ በላሊበላ ከተማ በነበረ ግጭት የ5 ዓመት ልጇ በመድፍ ጥቃት እቅፏ ውስጥ እንደተገደለችባት ለጋዜጣው በምሬት አስረድታለች። እንዲሁም በሳንቃ የጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር ሴትን ጨምሮ ንጹሃን በአገዛዙ ጥቃት ህይወታቸውን እንዳጡም ዘገባው አካቷል። በአማራ ክልል የሰብአዊ እርዳታ እጥረት መኖሩንም ዘገባው ይዳስሳል። በመጨረሻም ጋዜጣው እንደጠቆመው ክልሉ ከውጭው ዓለም ጋር ያለው ግንኙነት በመቋረጡና መንገዶች በመዘጋታቸው ምክንያት ከ2 ሚሊዮን በላይ የሚሆኑ ሰዎች አስቸኳይ ሰብአዊ እርዳታም ይፈልጋሉ። ጦርነቱ ያስከተለው ቀውስና የፕሪቶሪያው ስምምነት ተከትሎም የተፈጠረው የክህደት ስሜት ውጊያው እንዲባባስ ምክንያት መሆኑንም ዘጋርዲያን በሰፊው ዘግቧል። ውድ ተመልካቾቻችን ዓለም አቀፉ ሚዲያው የአማራን ክልል ጉዳይ በዚህ ልክ ትኩረት ሰጥቶ መዘገቡ የችግሩን አሳሳቢነት ያሳየ ነው ሲሉም አስተያየት ሰጪዎች ይናገራሉ። የዘጋርዲያን ሙሉ የፎቶ ዘገባም ከዚህ የባሰም በርካታ ጉዳዮችንም ያጋልጣል። ዘጋርዲያን በፌዴራል መንግስቱ የተፈጸመውን የጦር ወንጀሎችና የንጹሃን ጭፍጨፋንም ለዓለም አጋልጧል። እንግሊዝ ሀገር የሚታተመውና ዓለም አቀፍ ተቀባይነት ያለው ዘጋርዲያን ጋዜጣ በአማራ ክልል የፌዴራል መንግስት ወታደሮች በንጹሃን ላይ እየፈጸሙ ያለውን ዘግናኝ ግፍና ጭፍጨፋ የሚያጋልጡ መረጃዎችን ይዞ ወጥቷል። ጋዜጣው ወደ ስፍራው ባሰማራው ጋዜጠኛ አማካኝነት ያረጋገጠው ይህ መረጃ የመንግስት ኃይሎች ከዓለም ሕግ ውጪ እየፈጸሙ ያለውን የጅምላ ግድያ፣ አስገድዶ መድፈርና የድሮን ጥቃቶች ፍርጥርጥ አድርጎም አሳይቷል። የጅምላ ግድያና የዘፈቀደ ጥቃትን በተመለከተ ዘጋርዲያን እንዲህ ይለናል። በዚህ የዘጋርዲያን ሪፖርት ላይ እንደተመላከተው የፌዴራል መንግስት ወታደሮች የአማራ ህዝብን ተቃውሞ ለማዳፈን በሚል ሰበብ በሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸሙ ነው ሲል ዘጋርዲያን ይናገራል። የጅምላ ጭፍጨፋዎች በስፋት እየተፈጸሙ መሆኑን የዘገበ ሲሆን ወታደሮች በንጹሃን ላይ የሚፈጽሙት ግድያና አፈና ከቁጥጥር ውጭ መሆኑንም መስክሯል። የህፃናትና እናቶች ሰቆቃንም እንዲህ በማለት ይገልጸዋል። የሰብአዊ መብት ጥሰቱ ምን ያክል እንደከፋ ለማሳየት ጋዜጣው በፎቶ አስደግፎ ያወጣው መረጃ ልብን የሚሰብር ነው። ወይዘሮ ጌጤ በየነ የተባለች 23 ዓመት ወጣት እናት ለጋዜጣው እንደተናገረችው በመንግስት ወታደሮች በተተኮሰ የመድፍ ጥቃት የ5 ዓመቷ ልጅ በፍንጣሪ እቅፏ ውስጥ እንዳለች ተበታትና ተበጣጥሳ መሞቷን ትናገራለች። አንዲት እናትን እቅፏ ውስጥ ያለች
የሞተችን ህፃን በመድፍ መምታት የጭካኔዎች ሁሉ ጥግ ነው ሲል ዘጋርዲያን የአገዛዙን ግፍም አመላክቷል። ዘጋርዲያን ይቀጥልና የድሮን ጥቃት ሳይቀር በጤና ተቋማት ላይ እንደሚፈጸምም ይገልጻል። ጭካኔው በዚህ ብቻ አላበቃም በማለት ዘጋርዲያን እንደዘገበው የፌዴራል መንግስቱ የድሮን ጥቃቶችን በሆስፒታልና በጤና ጣቢያዎች ላይ እያነጣጠረ ነው ሲልም ይገልጻል። ለምሳሌ ያክልም መስከረም 17 ሴፕቴምበር 27 በሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት አንዲት ነፍሰ ጡር ሴትን ጨምሮ 4 ንጹሃን ተገድለዋል። አምቡላንሶችና የህክምና ባለሙያዎች ሳይቀሩ በወታደሮች ጥቃት እየተፈጸመባቸው መሆኑን ጋዜጣው አጋልጧል። አገዛዙ አስገድዶ መድፈርን እንደ ጦር መሳሪያ እንደሚጠቀመውም ዘጋርዲያን ገልጧል። ጋዜጣው ያጋለጠው ሌላው አስቀያሚ እውነት የፌዴራል ወታደሮች ሴቶችን እንደ ጦር መሳሪያ እየተጠቀሙ መሆኑን ነው። ወጣት ሴቶች ታፍነው እንደሚወሰዱና እንደሚደፈሩም ተረጋግጧል። ለምሳሌ ያክል ደርቤ የተባለች 22 ዓመት ወጣት በወታደሮች ታፍና ከተወሰደች በኋላ ተደፍራ መንገድ ላይ እንደተጣለች ጓደኞቿ ለጋዜጠኛው በምሬት አስረድተዋል። በርካታ ወጣቶች ወደ ፋኖ የተቀላቀሉትም ይህንን በቤተሰቦቻቸው ላይ የሚፈጸመውን ግፍ መሸከም ስላቃታቸው እንደሆነም ተዘግበዋል። ይህ ዓለም አቀፍ ሚዲያ ያወጣው ዘገባ መንግስት ህግ እያስከበርኩኝ ነው በሚል ሽፋን በንጹሃን በህፃናትና በእናቶች ላይ እየፈጸመ ያለውንና ከዓለም የተደበቀውን እውነት በግልጽ ያሳየ ሆኗልም ተብሏል። ፋኖ በፌዴራል ጦር ላይ ያገኘውን ወሳኝ ወታደራዊ ብልጫም የዘጋርዲያን ምስክርነት ያሳየናል። የዘጋርዲያን ዘገባ ወደ አማራ ክልል የገባው ለሰብአዊ ቀውስ ብቻ አይደለም፣ የጦርነቱን ተጨባጭ ወታደራዊ አቅም ሚዛን በግልጽም አሳይቷል። ጋዜጣው በላስታ ተራሮች ባደረገው ቆይታ የፋኖ ኃይል በመንግስት ወታደሮች ላይ ወሳኝ ወታደራዊ ብልጫ ማግኘታቸውን አረጋግጧል። ይህ ብልጫ በሶስት ዋና ዋና ጉዳዮችም ተገልጿል። ዋነኛው ሰፊ ግዛትን በመቆጣጠር የፋኖ ኃይሎች በአሁኑ ወቅት የክልሉን ሰፊ ግዛት በተለይም ገጠራማ አካባቢዎችን ሙሉ በሙሉም ተቆጣጥረዋል። ጋዜጣው የፋኖ ኃይሎችን ዋቢ አድርጎ እንደዘገበው በአማራ ክልል ከ80 በመቶ በላይ የሚሆነው የገጠር ክፍል በፋኖ እጅ ስር ይገኛል። ይህ መረጃ ፋኖ በአካባቢው ላይ ያለውን የማያወላውድ የበላይነት ያሳያል ሲልም ዘጋርዲያን ዘግቧል። ሁለተኛው የፌዴራል ኃይሎች መገፋትን ማፈግፈግን ዘጋርዲያን ዘግቧል። በዚህ የፋኖ ኃይሎች ግፊት የተነሳ የፌዴራል መንግስት ወታደሮች አስገዳጅ የሆነ ማፈግፈግ ፎርስድ ሪትሬት ማድረጋቸውንም የዘጋርዲያን ዘገባ ያሳያል። የዘጋርዲያን ዘገባ እንደሚለው የፌዴራል ሰራዊቱ ከነበሩባቸው በርካታ የገጠር ስፍራዎች ወጥተው በአሁኑ ወቅት በአማራ ክልል ዋና ዋና ጥቂት ከተሞች ውስጥ ብቻ ተወስነው እንዲቆዩ ሆነዋል ሲል ይገልጻል። ይህ የመንግስት ኃይሎች ከአካባቢው የመገፋታቸውን ሁኔታ የፋኖን ወታደራዊ ብቃት ያረጋግጥልናል ሲልም ዘጋርዲያን ዘግበዋል። በሶስተኛ ደረጃ ዘጋርዲያን ብቃት ያለው የጦር አመራርና የመብረቄ ጥቃቶች የፋኖን የበላይነት ያሳያሉ ሲልም ይገልጻል። የፋኖ ኃይል በጦርነት የተፈተነ ወታደራዊ ልምድ ይዞም የመጣ ነው ሲል ይገልጸዋል። የፋኖ አባላቱ አብዛኞቹ የቀድሞው የክልሉ ልዩ ኃይል ስፔሻል ፎርስ አባላት በመሆናቸው ጠንካራ የትግል ልምድና ወታደራዊ እውቀት ይዘው ወደ ምሽግ ገብተዋል በማለትም ይገልጻቸዋል። በላስታ ተራሮች የሚገኙትና ኮማንደር ብራውን የተባሉትን ጨምሮ የቀድሞ የልዩ ኃይል አባላት ፋኖን እየመሩት ይገኛሉ። ይህ ወታደራዊ ብቃት ፋኖ ወደ ትላልቅ ከተሞች ውስጥ ሳይቀር መብረቄ ጥቃት እንዲሰነዝር አስችሎታል በማለት ዘጋርዲያን ይገልጻል። በተጨማሪም የፋኖ ኃይሎች የአማራ ፋኖ ብሔራዊ ኃይል የሚባል ኤኤንኤፍኤፍ የተባለ የጋራ የፖለቲካ መዋቅር መፍጠራቸው ትግሉን የማጠናከርና አንድነታቸውን የማሳየት ብልጫቸውን ያመላክታል በማለት ይገልጻል። በአጠቃላይ የዘጋርዲያን ዘገባ እንደሚያሳየው የፌዴራል መንግስቱ ኃይል በአብዛኛው የገጠራማ ክልል ውስጥ የፋኖ የበላይነትን ለመቀልበስ እየተቸገረ ይገኛል። ይህም የጦርነቱን አቅጣጫ ሊያሳይ የሚችል ወሳኝ ዓለም አቀፋዊ ምስክርነት ነው ተብሎለታል። እንግዲህ ዘጋርዲያን አማራ ክልል ያለውን ሁነት እንዲህ ገልጾታል። ብልጽግናዎች እኛ ስንዘግብ ውሸት ለሚመስላቸው አሁን ዓለም አቀፍ ሚዲያዎች ሳይቀሩ እንዲህ እየዘገቡት ነው። ባለፈው ቢቢሲ፣ አሁን ደግሞ ዘጋርዲያን። የብልጽግና ደጋፊዎች አሁንስ ምን ይሉ ይሆን? በነገራችን ላይ የብልጽግና ደጋፊዎች አሁንም ቢሆን ዘጋርዲያንን እየወቀሱም የፋኖ ቅጥረኛ እያሉም ይገኛሉ። እንግዲህ ይታያችሁ ዓለም አቀፍ ትልቅ የሚዲያ ተቋም የፋኖ ደጋፊ ሲሆን፣ ለማንኛውም ዘጋርዲያንን ማመን ካቃታችሁ
ከራሱ ከዳንኤል ክብረት አንደበት እናስደምጣችሁ። ይህ ጦርነት ከመጀመሩ በፊት ዳንኤል ክብረት ስለ አማራ ማንነት፣ የጦር ጠበብትነት እንዲህ በማለት ይነግረናል። የአማራ እንኳን ወንዱ ይቅርና ሴቱም በድንጋይ ታንክና መድፍ እንደሚማርኩ ዳንኤል ክብረት ከጦርነቱ በፊት ስለ አማራ ሲመሰክር አድምጠነው እንመለስ። በድንጋይ መድፍ የሚማርኩባት ሀገር ዳባት ላይ አንዲት እናት እንደዛ ብለናለች። ገበሬ እናት እዛ ማዶ ሆነው ሲተኩሱ አየኋቸው። ምን ላድርግ? ምንም መሳሪያ የለኝም። ከዚህ በፊትም መሳሪያ ተጠቅሜ አላውቅም። ትዝ ሲለኝ አንድ ድቡልቡል ድንጋይ ያነሳሁና ሆነ ቦታ ተደብቄ ወረወርኩት። ቦምብ የመጣባቸው መስሏቸው ወደ ኋላ ሲሸሹ ኋላ ገደል ነው። እሷ ሀገሩን ታውቀዋለች። ገደል ገቡ። መሳሪያውን ወስጄ ለመከላከያ ሰጠሁ። እንዲህ አይነት ጀግኖች ያሉባት ሀገር ብቻዋን ትቆማለች? ስለዚህ እኛ የምንዘግበውን አለፍ ብሎም ቢቢሲና ዘጋርዲያንን ማመን ካቃታችሁ የራሳችሁን ዳንኤል ክብረትን መኑት። ይህ በእንዲህ እንዳለ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። የጣና ገላውዲዮስ ክፍለ ጦር ፋኖች ከጉምራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረ የብልጽግና ኃይል ላይ ደፈጣ ጥቃት በመፈጸም ሙሉ በሙሉ መደምሰሳቸውን አስታወቁ። በአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር ፋኖች ከጉማራ ወደ ወረታ በወታደራዊ ፓትሮል ሲጓዙ በነበሩ የአገዛዙ ኃይሎች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀታቸውን ሚዲያችን ከክፍለ ጦሩ ህዝብ ግንኙነት ክፍል ተመልክቷል። ደፈጣ ጥቃቱ የተፈጸመው በትላንትናው ዕለት ሲሆን በጉማራና በወረታ መካከል ልዩ ስሟ ዝጥል ወይንም ታንኳና ገብርኤል መገንጠያ ተብሎ በሚጠራው አካባቢ ላይ ሲሆን የወታደራዊ ፓትሮሏ አሽከርካሪን ጨምሮ 4 የአድማ ብተና አባላት ወዲያውኑ ህይወታቸው ሲያልፍ 7 ወታደሮች ደግሞ ክፉኛ መቁሰላቸው ነው ክፍለ ጦሩም ያሳወቀው። ይህ በእንዲህ እንዳለም ወደ ጎጃም ስናልፍ ከህዳር 21 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅድም ከእንጅባራና ጸርጊ ከነበረው የብልጽግና ካምፕ ተለቃቅሞ የፋክታ ለኮማ ወረዳን ድማማማን ጉዳን ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ፋኖ አስታወቀ። የብልጽግና ኃይል በትላንትናው ዕለት ከ3 የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማማ መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ የአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ኤፍሬም አጥናፉ ሻለቃ ተቀጥቅጦም ከሞትና ምርኮ የተረፈው ወደ አዲስ ቅድም ከተማ ተመልሷል። በተመሳሳይ አመለኛው ኤፍሬም አጥናፉ ሻለቃ መደበኛ ጦር ከሻለቃው ልዩ ተወራሪ ኃይል ጋር ተቀዳጅቶም ከጧቱ 3 ሰዓት ተኩል ጀምሮ አዲስ ቅድም ከተማ በመግባት ከአዲስ ቅድም ከተማ እስከ ሸዋ ተዘርግቶ ንጹሃንን ለመዝረፍና ለማረድ የተሰማራውን ጦት ቆራጭ የብልጽግና ታጣቂ በየጥሻው ስታጋድመው አርፍዳለች። በብልጽግና ላይ የደረሰውን ሰብአዊና ቁሳዊ ጉዳት በምርኮ ከተገኘው ቁሳቁስ ጋር የተሟላ መረጃም እንደደረሰን የምናሳውቃችሁም ይሆናል። እዚሁ ጎጃም ላይ ስንቆይ የአገዛዙ ታንክ የነደደበት ኮሎኔል አበራ ታጠቅ የተባለ የአድማ ብተና አዛዥ የተደመሰሰበት ውጊያ ተደረገ። የፋኖ ኃይሎች ከብር ሸለቆ አቅራቢያ በጎጃም ባደረጉት ውጊያ እቅዳቸው ባሰቡት መንገድ ባይሄድም አጋጣሚውን በጥሩ በመለወጥ ድል መቀዳጀታቸውን አስታወቁ። በትላንትናው ዕለት ዛሬ ይመረቃል ተብሎ ሽርጉድ ሲባልለት የነበረ አዲስ ሰልጣኝ ሰራዊት ምርቃቱ ዛሬ መሆኑን እንዲሁም ከፍተኛ ጀነራሎች ሊያስመርቁ እንደሚመጡም ቀድሞ መረጃ የደረሰው የአፋባሃ ቴዎድሮስ እዝ በምርቃቱ ላይ መብረቂያ ጥቃት ለመክፈት በደረሰው መረጃ የተንቀሳቀሰ ቢሆንም በሚያበሳጭ ሁኔታ የፋኖ ኃይሎች እንቅስቃሴ ላይ መሆናቸውን ለአገዛዙ ጦር መረጃው ደርሶት ነበርና የአገዛዙ ኃይል የፋኖ ኃይሎችን መንገድ ላይ አድማ ብተናና መከላከያን ደፈጣ ሲዞም ጠብቆ ነበር። በዚህም የመረጃ መንሸራተት እንደገጠማቸው የተረዱት የፋኖ አመራሮች ሁኔታውን በጥሩ አጋጣሚ በመለወጥ መስዋዕትነት ለመቀነስ በሚል ወዲያውኑ ከመታኮስ ይልቅ ወደ ራስን ማዳን በማቅናት ጊዜያዊ ምሽጎችን በመስራት የአገዛዙን ጦር ጥቃት መክተዋል። አገዛዙ
ቀድሞ ተዘጋጅቶ ስለነበር በታንክ በመጠቀም የፋኖን ጊዜያዊ ምሽግ ለመስበር ቢሞክርም አካባቢው ገደላማ በመሆኑ ፋኖ ታንክ አስተኳሹን አቅጣጫ ሰጪውን በቀነደበው በደቂቃዎች ልዩነት አገዛዙ የተማመነበት ታንክ ተገልብጦም ውስጡ ከነበሩት ተኳሾች ጭምር ገደል በመግባት እሳት ሲንቦገቦግበት ቆይቶ ከጥቅም ውጪ መሆኑ ተገልጿል። በዚህም የተደናገጠው የአገዛዙ ጦር ለረጅም ሰዓት ተኩስ ሲያደርግ የቆየ ሲሆን ጨለማውን በጉጉትና በትዕግስት ሲጠባበቁ የነበሩት የፋኖ ኃይሎች ልክ ከምሽቱ 1 ሰዓት ከ15 ሲል ጨለማውን ልክ እንደ ጓዳቸው በመጠቀም ወደ መልሶ ማጥቃት የገቡ ሲሆን የአገዛዙ ጦር የቁጥር የበላይነት ቢኖረውም ምን መጣብኝ እስኪል አይቀጡ ቅጣት ቀጥተውታል። በውጊያው የፋኖ ኃይሎች ከ30 በላይ የአገዛዙን ጦር ሲደመስሱት ከነዚህ መካከል የአድማ ብተና አዛዥ ኮሎኔል አበራ ታጠቅ አንዱ መሆኑንም ተረጋግጧል። የቆሰለው ስፍር ቁጥር የለውም የተባለ ሲሆን የፋኖ ኃይሎች 4 ጓዶቻቸውን በዚህ ውጊያ መስዋዕትነትንም አሳውቀዋል። ለዛሬ ሊደረግ የነበረው የአገዛዙ ኃይል ወታደር ምርቃት ለቀጣይ ሳምንት መተላለፉንም አረጋግጠናል። እንግዲህ ከጦር ግንባር መረጃዎቻችን ወጣ ስንል በኢትዮጵያ ቀጣጣ የሶሻል ሚዲያ አጠቃቀም እየተመለከትን ነው። በተለይ በቲክቶክ የምንመለከታቸው ነገሮች ፈጽሞ ከኢትዮጵያዊነት ያፈነገጡም ትውልዱን እያበላሹ ያሉ የኢትዮጵያ ማህበረሰብ እጅጉኑ እየበከሉ ያሉ ቲክቶከሮች እንዲሁም የቲክቶክ ፕላትፎርምን እየተመለከትን እንገኛለን። ከዚህ ጋር በተያያዘ ታዲያ ቲክቶክ ሃይባይ በማጣቱ ትውልዱ እየከሸፈ መሆኑን ትላልቅ ምሁራን ሲናገሩ እንሰማለን። እኛም በሚዲያችን በርካታ መረጃዎችን ስናቀብላችሁ ቆይተናል። ምክንያቱም ትውልዱ የነገ ሀገር ተረካቢ ነውና ትልቁ አጀንዳችን ሊሆን ይገባል ስላልን ነው። ታዲያ ከዚህ ጋር በተያያዘ በተለይ በሰሞኑን የቲክቶክ ክሬቲቭ አዋርድ ላይ በርካታ እውነቶችን ተመልክተናል። ከዚህ ጋር በተያያዘ የማህበረሰቡ ውርደት እንዲሁም የማህበረሰቡ መክሸፍ ያሳስበናል ያሉ ኢትዮጵያውያኖች የሰጡትን አስተያየት አድምጠን እንመለስ። ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጄኔሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው ዲፕሬሽን ውስጥ ነው የሚገባው። እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት። ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው። ምክንያቱም እነሱ ለትውልዳቸው ያስባሉ። ስልጣኔያቸው በምን እንደመጣ ያውቃሉ። በሃርድ ወርክ በዲሲፕሊን ነው በትምህርት ነው። እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የምላችሁ። ከዛ ደግሞ ይሄ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርዱ ላይ ዛሬ ነው ያየሁት እኔ በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች የራስ ቀለም አለመኖር አይደንቲቲ ክራይሲስ ነው ይሄ። የራስን እንኳን ክሬቲቭ አለመሆን ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን። በጋራ ይሄንን ነገር ልናስብበት ይገባል። እንደ ሀገርም የሆነ ነገር ካልተደረገበት ቀጣይ ጄኔሬሽን አሁን ራሱ
በጣም አደጋ ውስጥ ነው ያለነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።